ነህ? ደህና። ገንዘቤን አመጣሽ? ምንድን ነው? ሙሉ አይደለም እኮ። የኔ ልጅ ብር አጥሮኝ ነው። እሰጥሃለሁ። ትንሽ ጊዜ ስልክ ምን ልትሆን ነው? ልደበድበኝ ነው እንዴ? እኔ ገንዘቤን እፈልጋለሁ። እሺ፣ አሁንም የመጣሁት እንደምትሰጪኝ ስለነገርሽኝ ነው። የለኝማ። ከየት ላምጣ? ትንሽ ጊዜ ስጠኝ፣ እሰጥሃለሁ። ምንም ጊዜ የለኝም እያልኩሽ እኮ ነው። አሰሚኝም እንዴ? ቀስ ብለህ አውራ፣ አትጩህ። የት ሄድብሃለሁ? ቤቴን ታውቀዋለህ። እሰጥሃለሁ። አንድ ሳምንት ሰጥቼሻለሁ። በአንድ ሳምንት ውስጥ ሁሉንም ገንዘቤን ማሰጪኝ ከሆነ ራስሽን ወደ እስር ቤት እንደወረወርሽ ቁጠሪው። እሺ? ማኪ ልዕልቴን ጽንሱን ካልፈለግሽ ማስወጣት ትችያለሽ፣ በእኔ በኩል ችግር የለውም፣ አሁን ላይ ፈቅጄልሻለሁ ስትል ነገረቻት። ቢኒ አሁን ላይ እጅግ በጣም ርቀት እየተጓዘ ይገኛል። እሱም ምንድነው ወይዘሮ አልማዝን በመከታተል እውነታውን ለማወቅ እየሞከረ ነው ያለው። አቶ ኪዳኔም በተመሳሳይ አሁን ላይ ወይዘሮ አልማዝን አቶ ኪዳኔም ሆነ ቢኒ በተደጋጋሚ እየተከታተሏት እናም አንዳንድ እውነታዎችን እያወቁባት ይገኛሉ። ልዕልቲ አክሊል የሚያገባበት ጊዜ እየቀረበ ስለሆነ እጅግ በጣም እየተጨናነቀች ትገኛለች። ሆዷ ውስጥ የያዘችው ጽንስ የአክሊል እንደሆነ እናውቃለን። እናም እሱ ደግሞ አሁን ላይ ሌላ ሴት ሊያገባና የሰርጉ ድግስ እየተቃረበ ይገኛል። ይህንን የሰማችው ልዕልቲ አሁን ላይ እጅግ በጣም ተወዛግባ እናም ደግሞ የምታደርገው ነገር ጠፍቶባት ትገኛለች። ሰላም ሰላም! ውድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 22 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የባለፈው ክፍል ላይ እንዳየነው ወይዘሮ አልማዝ ለስራ ባልደረቦቿ ወይም ደግሞ ወንጀል አብረዋት እየሰሩ ላሉት ልጆች ክፍያ ለመክፈል እየሄደች ባለችበት ወቅት ሰዓት ነበረ አቶ ኪዳኔ ተከታትሎ ያያት። ይህንን ያየው አቶ ኪዳኔ ደግሞ ልጁን ማለትም ገንዘብ ሲቀበላት የነበረው ልጅ በማገት እና እንዲሁም ደግሞ በቦክስ በማለት ነበረ እውነቱን እንዲነግረው የጠየቀው። ነገር ግን ልጁ አቶ ኪዳኔን በማዘናጋት በድንጋይ አንስቶ መሀል አናቱን ፈንክቶት ጠፍቷል ማለት ነው። እንደዛም የሆነበት አቶ ኪዳኔ ወደ ቤት በመመለስ ምን ሆነህ ነው ብለው ቢጠይቁትም ነገር ግን እሱ ምንም ነገር ለመናገር ፈቃደኛ አይደለም። ማኪም እንዲሁም ደግሞ ወይዘሮ አልማዝ ምን ሆነህ ነው ማነውስ እንደዚህ ያደረገህ ብለው ቢጠይቁት ምንም ነገር መናገር አልፈለገም። ነገር ግን አልማዝን አለሜ አሁን ላይ እውነቱን ማውራት አለብሽ፣ እውነቱን ማወቅ እፈልጋለሁ፣ ስለዚህ ያን ልጅ ማን ነው ሲል ነበረ የጠየቃት። እንዴ ኪዳኔ እየተከታተልከኝ ነበር እንዴ? ለምንድን ነው የምትከታተለኝ ብላ ብጠይቀውም እሱም አዎ አልማዝ እየተከታተልኩሽ ነበረ፣ ምክንያቱም የሆነ ስራ እየሰራሽ እንደሆነ ግልጽ ነው። ስለዚህ እያንዳንዱን የምትሰሪውን ስራ ማወቅ እፈልጋለሁ። እናም አሁን እውነቱን ትነግሪኛለሽ ብሎ ቢጠይቃትም ነገር ግን ወይዘሮ አልማዝ ምንም ነገር ለመናገር ፈቃደኛ አይደለችም። አረ ኪዳኔ ነው እየተከታተልከኝ ነው፣ ስለዚህ በራስ መንገድ እውነቱን ማወቅ ትችላለህ። እኔ አሁን ላይ ምንም የምነግርህ ነገር የለም። አንተ በድብቅ የጀመርከውን መከታተል አሁንም መቀጠል ትችላለህ ስትል ነበረ። እንግዲህ ክንፉን ብለው ከቤት እየወጣችው
ማኪም አባዬ ምን ሆኖ ነው እማዬ እንደዚህ ያደረገው ማን ነው እስኪ ንገሪኝ ስትል ብትጠይቃትም ነገር ግን እሷ አሁኑን አባትሽን አንቺ መጠየቅ ትችያለሽ፣ እኔ ምንም የማውቀው ነገር የለም፣ ስለዚህ ገብተሽ ራስሽ ማውራት እና መጠየቅ ትችያለሽ ስትል ነበረ እንግዲህ ማኪንም ያከናፈረቻት። ልዕልቴም በተደጋጋሚ ዴቭን እያገኘች አንዳንድ ነገር መጠየቅ ጀምራለች። እሱም እንግዲህ ዴቭ ባገኘችው ቁጥር ከአክሊል ሊያገባ ነው፣ ውጭ ሌላ ወሬ የለውም። እናም አሁን ላይ አክሊል ሰርጉ በጣም ተቃርቧል፣ ሚስቱም ነፍሰ ጡር ስለሆነች አሁኑኑ መጋባት አለባቸው በሚለው ሰርጋቸው እየተደገሰ ነው። እናም ደግሞ በቅርቡ የሰርግ ፕሮግራም ይካሄዳል ብሎ ነበረ የነገራት። ልዕልቲም ይህንን ከሰማች በኋላ አላስቻላትም። ዴቭ አርግዣለሁ በማለት ነበረ ለዴቭ እርግዝናዋን ያበሰረችው። ዴቭም እጅግ በጣም በመደንገጥ ታይ እንጂ ልዕልቲ እንዴት ሆነ? እንዴት ነፍሰ ጡር ነሽ? ይህን ነገር እኮ አክሊል አያውቅም፣ ነገር ግን ማወቅ አለበት ብሎ ቢላትም ነገር ግን ልዕልቲ አይ እሱን ነገር አልፈልግም፣ በፍጹም አክሊል ማወቅ የለበትም፣ አንተ ግን ማወቅ ስላለብህ ነው የነገርኩህ፣ ወይም ደግሞ እኔ መተንፈስ ስላለብኝ ነው አይነት ነገር ነው ያለችው። ይህንን የሰማው ዴቭም እጅግ በጣም በመደንገጥ ወይኔ አክሊል አንተ ለሰራኸው ስራ እኔ ለምንድን ነው እንደዚህ የምሳቀቀው? ለምንድስ ነው የምደነግጠው? እንደፈለክ መሆን ትችላለህ፣ ከዚህ በኋላ እኔን አይመለከተኝም ብሎ ነበረ እንግዲህ ዴቭም ራሱን ከማጨናነቅ ለማውጣት የሞከረው። ልዕልቲም በተደጋጋሚ ማልቀስ እና መጨናነቅ ሆኗል ስራዋ። ይህንን እያየችው ማኪ ልዕልቲ እባክሽ በእርግዝናው ምክንያት ከሆነ እንደዚህ የምትጨነቂው እኔ አሁን ላይ አላስጨንቅሽም፣ ምክንያቱም እንኳን ልጁን ወንድሜንም ዋናውንም አጥቻለሁ፣ ስለዚህ ልጁን ማስወጣት ትችያለሽ፣ ከዚህ በኋላ አላስጨንቅሽም ልዕልቲ አትጨናነቂ፣ እንደዚህ እየሆንሽ የተወለደው ልጅ ገንዘብም አይሆንም ነበረ ያለቻት። ልዕልቲም እንዴት ይኛለሽ ማኪ፣ እኔ በሱ አይደለም ሌላ ያስጨነቀኝ ነገር አለ፣ በዛኔ የተጨናነኩ ብትላትም ነገር ግን ማኪ ለማመን ፍቃደኛ አይደለችም። አቶ ኪዳኔም አሁን ላይ ዴቭን በማግኘት እናም አንዳንድ ነገር ለማውራት እየሞከረ ይገኛል። እሱም ምንድን ነው አክሊል ሊያገባ እንደሆነ ሰምቻለሁ። እናም አሁን አክሊል ማግባት የለበትም ምክንያቱም ልጄ ነፍሰ ጡር ናት ሲል ነበረ ዴቭን ያናገረው። ዴቭም አዎ ልዕልቲን አግኝቻት ነበረ፣ ነፍሰ ጡርም እንደሆነች ነግራኛለች፣ ነገር ግን እኔ በፍጹም ምንም የማውቀው ነገር አልነበረም፣ አክሊልም እንደዛው የልዕልቲን ማርገዝ አያውቅም ሲል ነበረ ያወጉት። አሁን ላይ አቶ ኪዳኔ አዎ ልጄ ነፍሰ ጡር ናት፣ ስለዚህ አክሊል በፍጹም ሰርጉን አያደርግም፣ የሰርግ ፕሮግራም አይካሄድም፣ የእኔ ልጅ በዚህ ልክ ልቧ መቁሰል የለበትም፣ ስለዚህ መንገዱን ትመራኛለህ፣ እኔ ደግሞ አደርገዋለሁ ነበረ ያለው። ዴቭም እባክህ ጋሽ ኪዳኔ ይህ ነገር ይቅርብህ፣ አንተ በፍጹም እንዲህ አይነት ሰው አይደለህም፣ ስለዚህ ይቅርብህ ቢለውም ልጄ ከዚህ በላይ ማዘን የለባትም፣ ልጄ ደግሞ እንዲህ ስትሆን የማይበት አቅም የለኝም፣ ስለዚህ ሰርጉን አጨናጉለዋለሁ፣ እቤታቸው እሄዳለሁ፣ እናም ሰርጉ ይበጠበጣል፣ እሱ በነጻነት አግብቶ አይኖርም ነበረ የአቶ ኪዳኔ መልስ። አሁን ላይ አቶ ኪዳኔ በጣም ብዙ መንገድ እየተጓዘ ይገኛል። እሱም ምንድነው በራሱ መንገድ ነገሮችን ለማድረግ እየሞከረ ነው። ከወይዘሮ አልማዝን ከመከታተል ወይም ደግሞ ከስለላው በተጨማሪ ስራ መስራት አለብኝ በማለት ነበረ እንግዲህ ከዚህ በፊት ይሰሩበት ወደ ነበረው ወደ አቶ ሸዋንግዛው ስራ ባልደረቦች ጋር የሄደው። እናም ይሄ ስራ ጥንቃቄ ይፈልጋል፣ በጥንቃቄ መስራት ትችላለህ፣ ማድረግስ ትችላለህ ብሎ ነበረ የጠየቀው። ማለትም የአቶ ሸዋንግዛው የስራ ባልደረባ ማለት ነው። አቶ ኪዳኔም አዎ ከዚህ በፊት እኮ ሰርችዋለሁ፣ ስለዚህ ነገሩን በጥንቃቄ ማድረግ እችላለሁ ሲል ነበረ የመለሰለት። ከዚህ በፊት አቶ ሸዋንግዛው ኃላፊነቱን ወስዶልህ ነው፣ አሁን ደግሞ ራስህ ኃላፊነቱን ወስደህ ትሰራለህ፣ ስለዚህ በጣም ጥንቃቄ ይፈልጋል። እናም ደግሞ ፈተና አለው፣ ፈተናውን ካለፍክ ነው የምትቀጥለው ሲል ነበረ እንግዲህ የስራ ባልደረባው ያወራው። አቶ ኪዳኔም አሁን ላይ እጅግ በጣም ስለተጨነቀ ምንም ነገር ይሁን ገንዘብ የሚያስገኝ ከሆነ ለመስራት ፍቃደኛ ነኝ፣ ስለዚህ ችግር የለውም እሰራለሁ ሲል ነበረ እንግዲህ ውሳኔውን የወሰነው። ምንም ነገር ቢመጣ ለመጋፈጥ ዝግጁ ነህ፣ ወደኋላ ወደፊት ማለት አይቻልም። እንደ ሸዋንግዛው ብትታሰር እንኳን እስር ቤት ሆነህ የእኛን ስም በፍጹም መጥራት የለብህም፣ እናም ደግሞ ስራውም አይቋረጥም፣ እዛም ሆነ ትቀጥላለህ ነበረ ያለው። አሁን እንግዲህ በዚህ ሀሳብ ተስማምቷል። ቢኒም አሁን ላይ ከወይዘሮ አልማዝ ጋር የሚሰሩትን ሰዎች አግኝቷቸዋል። እናም የሰላ ቢላው በመያዝ ነበረ አንገትክን ሳልበጥስልህ እያንዳንዱን እውነት ትናገራለህ ብሎ ያለው።
እንግዲህ ልጁም የነገረው ነገር አለ። ይህንን እየሰማው ቢኒም ቤተሰቡን ሰብሰብ አድርጎ ለመናገር በት እያለ ይገኛል። ወጧ እንደጣፈጠላት ሴት አሁን ላይ ቢኒ እጅግ በጣም ደስተኛ ነው። ምክንያቱም እያንዳንዱ ሚስጥር ስላወቀ እና ሚስጥሩን ሊያወጣ ስለሆነ ወይዘሮ አልማዝን ሊበቀላት ስለሆነ እጅግ በጣም ደስተኛ ነው። አሁን ቤተሰቡን ሰብስቦ ነገሩን ለመናገር በት እያለ ይገኛል። ወይዘሮ አልማዝም የምትገባበት መውጫ መግቢያ ቀዳዳ ጠፍቶባት እጅግ በጣም ሰውነቷ እየተንቀጠቀጠና እየተርበተበተች ትገኛለች። ሚስጥሩን ያወቀው ቢኒም አሁን ላይ ሊዘረግፈው ትንሽ ደቂቃዎች ቀርተውታል። እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።